ኢኮኖሚው ዓለም የኢትዮጵያ ቦንድ ባለቤቶች ተወካይ ኮሚቴ ዓለም አቀፉ የገንዘብ ድርጅት በቅርቡ ይፋ ያደረገው ሪፖርት የሀገሪቱ አበዳሪዎች የዕዳ እፎይታ እንዲሰጡ የሚያስገድድ ጉልህ ጉድለቶች አሉበት በማለት ነቅፏል። ትችቱን ያቀረበው ኢትዮጵያ ከ10 ዓመታት ገደማ በፊት በዓለም ገበያ ከሸጠችው ቦንድ 40 በመቶ ባለቤት የሆኑ ኢንቨስተሮችን የሚወክል ኮሚቴ ነው። ትችቱ ኢትዮጵያ የገጠማት የዕዳ ጫና የመክፈያ ጊዜ በማራዘም የሚፈታ የአጭር ጊዜ የገንዘብ እጥረት ወይስ የተለቃችውን ብድር ለመቀነስ የሚያስገድድ የመክፈል ችግር በሚለው ረገድ በጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ የገንዘብ ድርጅትና በቦንድ ባለቤቶች መካከል ያለውን ልዩነት የሚያሳይ ነው። ዓለም አቀፉ የገንዘብ ድርጅት ባለፈው ወር የተራዘመ የብድር አቅርቦት ሁለተኛ ግምገማን ባጸደቀበት ወቅት እንዳለው የኢትዮጵያ ዕዳ ዘላቂነት የሌለው ሆኖ ቀጥሏል። ይህ ማለት አገሪቱ ዕዳዋን ለመክፈል ትቸገራለች ማለት ነው። በዚህ ድምዳሜ ግን የኢትዮጵያ ቦንድ ባለቤቶች ኮሚቴ አይስማማም። ሪፖርቱ ሆን ተብሎ ኢትዮጵያ ዕዳ የመክፈል ችግር አለባት የሚል ድምዳሜ ላይ ደርሷል በማለት ተቃውሞውን አቅርቧል። የዓለም አቀፉ የገንዘብ ድርጅት ትንተና የኢትዮጵያን ኢኮኖሚ ዓላማዎች በተመለከተ ከቦንድ ባለቤቶች ግምገማ የማይጣጣም የኤክስፖርት ትንበያና የውጭ ምንዛሪ ክምችት ግቦችን ያካተተ ነው የሚል ትችት ቀርቦበታል። መቀመጫውን በዋሽንግተን ዲሲ ያደረገው ተቋም ሪፖርት በኢትዮጵያ የማክሮ ኢኮኖሚ ሁኔታ ላይ የተፈጠሩ ጉልህ መሻሻሎችን አምኖ መቀበል አልቻለም በማለት የተቸው ኮሚቴው ሀገሪቱ ለዓለም ገበያ ባቀረበቻቸው ዋና ዋና ሸቀጦች በተለይም በወርቅና በቡና ረገድ የታየውን እድገት ዝቅ አድርጎ አቅርቧል የሚል ትችት አለው። ብርን በኃይል ካዳከመው የውጭ ምንዛሪ ግብይት ስርዓት ለውጥ በኋላ ኢትዮጵያ ለዓለም ገበያ ካቀረበችው ቡና $1 ቢሊዮን ገደማ ከወርቅ $1.3 ቢሊዮን ገደማ አግኝታለች። የወርቅ ኤክስፖርት የጨመረው በመንግስት የተሻሻለ የዋጋ ማበረታቻ መደበኛ ካልሆነ የግብይት ስርዓት በመውጣቱ ምክንያት እንደሆነ የዓለም አቀፉ የገንዘብ ድርጅት ሪፖርት ይጠቁማል። ቡና በአንጻሩ የውጭ ምንዛሪ ለውጥ ከተደረገ በኋላ በተከማቸ ምርት ሽያጭና ከሀገር ውስጥ ይልቅ ወደ ዓለም ገበያ መዞሩ አስተዋጽኦ አበርክቷል። የኢትዮጵያ መንግስትም ይሁን ዓለም አቀፉ የገንዘብ ድርጅት እስካሁን በጉዳዩ ላይ ምላሽ አልሰጡም። ዶይቸ ቨለ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለመጠየቅ ያደረገው ሙከራም አልተሳካም። የኮሚቴው አቋም እንደ ኢትዮጵያ ያሉ ድሃ ሀገሮችን ያጎበጠ ኢፍትሐዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴፕት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት የፖሊሲና አድቮኬሲ ኃላፊ ለሆኑት ጄሮም ፌልፕስ ወለፈንድ ሆኖባቸዋል። በዓለም አቀፉ የገንዘብ ድርጅት IMF ትንበያ ኢትዮጵያ ወደ ውጭ የምትልከውን ሸቀጥ በሚቀጥሉት 5 ዓመታት ውስጥ ከቀድሞው ጊዜ ሲወዳደር በእጥፍ ታሳድጋለች ብለው ይጠብቃሉ። IMF በቂ ላልሆነ የዕዳ አከፋፈል ሽግሽግ፣ በቂ ላልሆነ የዕዳ ስረዛ እንዲህ አይነት መሰረት የለሽ ተስፋ የመስጠት የረጅም ጊዜ ታሪክ አለው። ይህ ማለት ሀገራቱ ከጥቂት ዓመታት በኋላ ተመልሰው ዕዳቸውን መክፈል ያቆማሉ ማለት ነው። የዓለም አቀፉ የገንዘብ ድርጅት የመጀመሪያ ትንተና ተስፋ ሰጭና ለቦንድ ባለቤቶች አዋጭ ሆኖ ሳለ በሸቀጦች ዋጋ ላይ የታየው ይህ የአጭር ጊዜ ለውጥ ኢትዮጵያ ከዚህ ያነሰ የብድር እፎይታ አያስፈልጋትም ብለው መሟገታቸው እውነቱን ለመናገር እንግዳ ነገር ነው። ኢትዮጵያ ለቦንድ ባለቤቶች ስትፈጽም የቆየችውን ክፍያ ባለፈው ታህሳስ አቁማለች። በውሳኔው ሀገሪቱ ዕዳ መክፈል ከተሳናቸው ሀገራት ጎራ ስትመደብ፣ የኢትዮጵያ ባለሥልጣናት ግን እርምጃው ሁሉንም አበዳሪዎች እኩል ለማስተናገድ የተወሰነ እንደሆነ ይከራከራሉ። በቡድን 20 የጋራ ማዕቀፍ በኩል የዕዳ አከፋፈል ሽግሽግ ለማድረግ ረዥም ጊዜ የወሰደ ድርድር በማድረግ ላይ የሚገኘው መንግስት የቦንድ ባለቤቶች ለኢትዮጵያ ካበደሩት ውስጥ 18 በመቶ ቅናሽ እንዲደረግ ጥያቄ አቅርቧል። የመንግስት ምክረ ሐሳብ የተቀረውን ብድር በጎርጎሮሳዊው አቆጣጠር ከ2027 እስከ 2031 ባሉት ዓመታት ለመክፈል የወለድ ምጣኔው ከ6.625 በመቶ ወደ 5 በመቶ ዝቅ እንዲል የሚያደርግ ጭምር ነበር። ይሁንና ጥያቄው የቦንድ ባለቤቶችን በሚወክለው ኮሚቴ ተቀባይነት አላገኘም። የኢትዮጵያ መንግስት ምክረ ሐሳብ ለቦንድ ባለቤቶች ጭምር አዋጪ እንደነበር የሚናገሩት ጄሮም ፌልፕስ የተሻለ ትርፍ ፍለጋ ሳይቀበሉ መቅረታቸውን ይተቻሉ።
የቦንድ ባለቤቶች ለኢትዮጵያ ሲያበድሩ መክፈል አትችል ይሆናል በሚል መከራከሪያም ለአሜሪካ መንግስት ቢያበድሩ ኖሮ ግን ከሚጠይቁት በጣም ከፍ ባለ ወለድ ነበረ። ቆመሩ፣ ተበሉ። ምክንያቱም ኢትዮጵያ ተከታታይ ኢኮኖሚያዊ ቀውሶች ገጥሟት መክፈል አቆመች። ስለዚህ የሚገጥማቸውን የተወሰነ ኪሳራ ይቀበላሉ ብለህ ትጠብቃለህ። ይሁንና አንቀበልም ባሉት ምክረ ሐሳብ እንኳ ባይቆምሩ ከሚያገኙት ከ24 እስከ 38 በመቶ የበለጠ ትርፍ ማግኘት ይችሉ ነበረ። ለቦንድ ባለቤቶች ሁሉንም ወገን ተጠቃሚ የሚያደርግ ሁኔታ ማለት ይህ ነው። ነገር ግን የበለጠ ትርፍ ፍለጋ ሳይቀበሉት ቀሩ። የኢትዮጵያ ቦንድ ባለቤቶች ከ2007 እስከ ታህሳስ 2015 ድረስ 6.625 በመቶ ወለድ ሲከፈላቸው ቆይቷል። ክፍያው መንግስት እስካቆመበት ጊዜ ድረስ በዓመት 2 ጊዜ የሚፈጸም ነበር። ይህ መንግስት ባቀረበው ምክረ ሐሳብ ወደፊት ሊከፍለው ካቀደው ጋር ተደማምሮ የቦንድ ባለቤቶች ከኢትዮጵያ ይልቅ ስጋት የሌለበት የአሜሪካ መንግስት የግምዣ ቤት ሰነድ ገዝተው ቢሆን ኖሮ ከሚያገኙት ትርፍ እጅግ የበለጠ ነው። ኢትዮጵያ ቦንድ ሸጣ የተበደረችው ገንዘብ ከአጠቃላይ የሀገሪቱ የውጭ ዕዳ 3 በመቶ ድርሻ አለው። ዓለም ባንክ በቅርቡ ይፋ ያደረገው ሰነድ በጎርጎሮሳዊው 2023 መጨረሻ የሀገሪቱ አጠቃላይ የውጭ ዕዳ ክምችት ከ33.2 ቢሊዮን ዶላር በላይ እንደደረሰ ያሳያል። ከዚህ ውስጥ ግማሽ ያክሉ እንደ ዓለም አቀፉ የገንዘብ ድርጅት፣ የዓለም ባንክና የአፍሪካ ልማት ባንክን ከመሳሰሉ ተቋማት የተበደረችው ነው። የኢትዮጵያ ባለሥልጣናት የ4.9 ቢሊዮን ዶላር የዕዳ ክፍያ ሽግሽግ ይደረጋል ብለው ይጠብቃሉ። የገንዘብ ሚኒስትሩ አህመድ ሽዴ በቡድን 20 የጋራ ማዕቀፍ በኩል በሐምሌ 2013 የተጀመረው ሂደት የመጨረሻው ምዕራፍ ላይ እንደደረሰ ተናግረዋል። ሂደቱን ለማጠናቀቅ አቶ አህመድ ዓለም ባንክና ዓለም አቀፉ የገንዘብ ድርጅት የሚያደርጉት ድጋፍ ይቀጥላል የሚል ተስፋ አላቸው። በቅርቡ አዲስ አበባን የጎበኙት የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጆርጂየቫም ተስፋ ሰጥተዋቸዋል። በዕዳ አከፋፈል ማሻሻያ የመጨረሻ ምዕራፍ ላይ እንገኛለን። ይህ ከኢትዮጵያ አበዳሪዎች ጋር በሚኖረኝ ግንኙነት ትልቅ ትኩረት ከምሰጣቸው ጉዳዮች አንዱ መሆኑን መናገር እችላለሁ። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ መሰል ሀገሮች ከአበዳሪዎቻቸው ጋር በሚያደርጉት ድርድር በቀጥታ አይሳተፍም። ይሁንና ተቋሙ የሚያወጣቸው ሪፖርቶችና ከዓለም ባንክ ጋር በመቀናጀት የሚያዘጋጀው የሀገራት የዕዳ ዘላቂነት ትንተና በድርድሩ ላይ ቁልፍ ሚና አላቸው። በቡድን 20 የጋራ ማዕቀፍ በኩል የድሃ ሀገሮችን ዕዳ ለማቃለል የሚደረገው ጥረት ጄሮም ፌልፕስ እንደሚሉት እጅግ ዘገምተኛ ከመሆኑም ባሻገር ስኬታማ አልሆነም። የግል አበዳሪዎች በዓለም አቀፉ የገንዘብ ድርጅት የባለሙያዎች ሪፖርት ላይ ያነሱት ጥያቄ በኢትዮጵያ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ባለሙያው ይናገራሉ። ዓለም አቀፉ የገንዘብ ድርጅት በሚያዝያ እንዲጠናቀቅ ቀነ ገደብ የተቀመጠለት የብድር አከፋፈል ሽግሽግ ስምምነት እየተቃረበ ነው የሚል አዎንታዊ ተስፋ ነበረው። የቦንድ ባለቤቶች ከፍ ያለ ትርፍ ሊከፈለን ይገባል በሚል አቋማቸው ከጸኑ ይህ ኢትዮጵያ ፈቅ ማለት የተሳነውን የዕዳ አከፋፈል ሽግሽግ ለመፍታት ለነበራት ተስፋ ትልቅ ጉዳት ነው። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ ሳሉ የኢትዮጵያ መንግስት 1 ቢሊዮን ዶላር የተበደረው የኢንዱስትሪ ፓርኮች ለማስፋፋትና የስኳር ፋብሪካዎች ለመገንባት ነበር። እቅዱ አልሰመረም። ብድሩ ጎድምቶ የሚከፈልበት ጊዜም አብቅቷል። ከኢትዮጵያ ቦንድ 40 በመቶ ባለቤት ከሆኑ መካከል መቀመጫውን በአሜሪካ ፔንሲልቫኒያ ያደረገው ፋራሎን ካፒታል ማኔጅመንትና ዋና መስሪያ ቤቱ በለንደን የሚገኘው ቪአር ካፒታል እንደሚገኙበት ፋይናንሻል ታይምስ ለጉዳዩ ቅርበት ያላቸው ሰዎችን ዋቢ አድርጎ ዘግቧል። እነዚህ የቦንድ ባለቤቶች ሕጋዊ እርምጃ የመውሰድ መብታቸው እንደተጠበቀ መሆኑን ለኢትዮጵያ መንግስት በኮሚቴው በኩል አሳውቀዋል። የቦንድ ባለቤቶች የፈለጉትን ጥሩ ስምምነት ከሚያገኙባቸው ምክንያቶች አንዱ ያበደሩት ሙሉ በሙሉ እንዲከፈላቸው ለማስገደድ በብሪታንያ ወይም በኒውዮርክ ፍርድ ቤቶች ተበዳሪ ሀገራትን መክሰስ መቻላቸው ነው። በዚህ ረገድ የኢትዮጵያ ቦንድ በሚገዛበት በብሪታንያ ፍርድ ቤት ይሆናል። ይህ ማለት ባለፉት በርካታ ዓመታት የኢትዮጵያ መንግስት ከተለያዩ አበዳሪዎቹ ጋር ያደረገውን ድርድር ትርጉም በማሳጣት ያበደሩት ሙሉ በሙሉ እንዲከፈላቸው የክስ
መዝገብ ሊከፍቱ ይችላሉ። የግል አበዳሪዎች ሙሉ በሙሉ ከተከፈላቸው ደግሞ ሌሎች አበዳሪዎች ከፍተኛ ቅናሽ ማድረግ አለባቸው ወይም ኢትዮጵያ አሁንም ተጨማሪ የበለጠ ወጪ ቆጣቢ ፖሊሲዎች መከተል ይኖርባታል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።